ህይወት አሁን ላይ በጣም ከብዷል እና ህይወታችንን በጣም ከባድ የሚያደርጉ ሰዎችን ቆርጦ መጣል ያስፈልጋል። ሰውነታችንን፣ አይምሯችንን በጣም ጫና ልናበዛበት አይገባም። ምክንያቱም ራሳችንን ማሳደግ መለወጥ ላይ ትኩረት ከምናደርግ ይልቅ ከዛ ሰው ያለንን ግንኙነት ሁኔታ፣ ዝምድናችንን እንዴት እንደምናስተካክል እሱ ላይ ኢነርጂያችንን ኤግዘርት እያደረግን እኛ እዛው ደቀን ነው ደክመን የምንቀረው። ስለዚህ ቆርጦ መጣል ነው። ቆርጦ መጣል ነው። ያ ሰው እንደማይሆን አንዳንድ ሰው ለራሱም አይሆንም። በተለይ ሰነፍ ሰው ከሆነ ህይወታችሁ ውስጥ ያለው ሰነፍ ሰው፣ ሰነፍ ዘመድ፣ በቃ በአካባቢያቸው ሰነፍ ከሆነ አህያ ውለዋን ነው የምትመስለው። ያንን ስንፍና ነው የሚያጋባባችሁ። ኢነርጂያችሁን ነው ሳክ አድርጎ የሚጨርሰው። እግዚአብሔርን ጉልበታችሁ ነው የሚጨርሰው። ባይተወይ ስሜት ኢነርጂ ነው። እኔ አሁን ላይ እንደዛ ነው የምንረዳው። ስሜት ይሄ የንዴት ስሜት፣ የብስጭት ስሜት፣ የሀዘን የድካም የምንላቸው ስሜት ኢነርጂ ነው። ሰውነታችን እዛ ላይ አላስፈላጊ ኢነርጂ አውጥቶ ይጨርስና የሚያስፈልገን ነገር ላይ ጉልበት እንዲያጣ ያደርጋል። ልክ ተራራውን ስጀምር የህይወትን ተራራ መግፋት መውጣት መሄድ ሲጠበቅብን ግን ጉልበታችንን ያላስፈላጊ ነገር ስሜታችንን አውኮ 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 አቅም ያሳጣንና ተስፋ ላይ ትኩረት እንዳናደርግ ያደርገናል። እና ሁሌ ላይክ ህይወታችን ውስጥ ከት አድርገን ካልጣለው በስተቀር ያ ሰው በቃ ፔንም ኖሮት ማለት ነው በቃ መቁረጥ፣ መለያየት፣ መተው ማንፈልገው ሰው እንኳን ሆኖ ግን በግድ ካልተው ነው በስተቀር ዳይ ቱ ዳይ ያው ሰው አሳይመንት እየሰጠን የዛን ሰው አሳይመንት እየተወጣን ዛሬ ያበሳጨናል። በተለይ ማንም ሰው የስሜታችንን ሪሞት ኮንትሮል ልንሰጠው አይገባም። ገብቷችኋል? ያ ሰው የሚያስደስተን የደስታችን ምንጭ፣ የሀዘናችን ምንጭ፣ የሙዳችን ምንጭ የስሜት ነው ወይ? ማንም ሰው ህይወታችን ላይ ስፔሻሊ ስሜታችን ላይ ስልጣን እንዲኖረው መፍቀድ የለብንም። ቆርጠን መጣል ነው። እግዚአብሔርን እያመመን እየፈለገ የቅርብ ዘመን፣ የቅርብ ወዳጅ፣ የቅርብ ጓደኛ፣ ፍቅረኛ ምናምን ባል ከሆነ ራሱ ስታክ ማድረግ ከዛ ሰው ጋር በስሜት ደንዳና መሆን በቃ ስሜትን ለማጥፋት መታገል፣ ያንን ሰው ለማስተካከል ሁኔታዎችን ለማስተካከል ምናምን ለማቃናት ከመሄድ ይልቅ ስሜትን ደንዳና ማለት እግዚአብሔርን ስንት ህይወታችሁን ማስተካከል ሲኖርባችሁ ስንት ላይፋችሁን መቀየር እንዲሁም ሰው ህይወቱ በጣም ከብዶትና ግራ ገብቶት ራስን በማቆየትና ባለማቆየት ራስን በማጥፋትና ባለማጥፋት እንደው መሰንበትን ማምሻም እድሜ ነው እያለ በሚኖርበት ሰዓት ኢማጂን የሆነ ራሱን ማሸነፍ ያቃተ ሰው ደግሞ አይምሯችን ውስጥ መጥቶ አሳይመንት ሲሆንባችሁ አሳይመንት ሲሰጣችሁ ቁጭ ብላችሁ ዴይ ቱ ዴይ እሱ በሚያደርገው ጉዳይ ላይ ስትብሰለሰሉ እግዚአብሔርን ስትጨነቁ፣ ስትበሳጩ፣ ስትናደዱ እዛ ላይ ፕላን ስታወጡ እንዲህ ባድርግ እንዲስተካከል ነበር፣ እስቲ ዛሬ ደግሞ እንደዚህ ላሻሽል፣ እስቲ ዛሬ ደግሞ ይህንን እንደዚህ ይላል፣ እስቲ ንግግሬ እንደዚህ ይዛል፣ ድርጊቴ እንደዚህ ይላል። ህይወት በስመ አብ ያላሰባችሁትን የህይወት አሳይመንት ነው አንዳንድ ሰዎች የሚሰጧችሁ ያላሰባችሁትን እና አታስቡትም። ቆርጦ መጣል ሶሉሽን አይመስላችሁም እና የምትሞቱ በቃ ላይ የሚከብዳችሁ ነው የሚመስላችሁ፣ ግን ምንም አይከብድም። ምንም በቃ የሚከብደው የዛን ሰሞን ስሜት ማስተናገድ ነው እና ያንን ስሜት ማስተናገድ ይሻላል። እግዚአብሔርን ነጋችሁን ምስቅልቅል ከሚያደርግ ብርሃን ያጣችሁ፣ ተስፋ ያጣችሁ፣ ሰላም ያጣችሁ፣ የውስጥ ደስታ ያጣችሁ፣ ረፍት ያጣችሁ ሰው ከሚያደርጋችሁ ቁርጥ አድርጎ መተው። ከዛን ቁርጥ አድርጎ መተው ማለት ያንን ሰው አለማናገር፣ ከዛ ሰው ጋር አለመገናኘት አይደለም። ባይጠው ያንን ሰው እኮ ታገኙት ይሆናል፣ ትገናኙ ይሄዳል። በዝምድና የሚሆን በሪሌሽንሽፕ የሚሆን በምንም በማንኛውም ህይወት ውስጥ ግን ዋናው ነገር ስሜታችሁ ላይ ሊፈጥር የሚችለውን ነገር ማጥፋት መቻል ነው። እሱም መቆጣጠር። እሱ አጥፋው በቃ ስሜቴ እንዳታስብ ምናምን ስላልከው አያደርግም። አይምሮማ ጭራሽ አታስብ ስትለው ማሰቡን ያብስበታል። በቃ በዚህ ጉዳይ ላይ አልብሰለሰልም፣ አላስብም፣ ወደ አይምሮዬ እንዲመጣ አልፈልግም ካላችሁት ደጋግሞ ልክ ከእንቅልፋችን ስንነሳ የሆነ ነገር ስናደርግ ልባችን እየመታ ፍርሃት፣ ድንጋጤ፣ ጭንቀት፣ መረበሽ እንዲሰማን ነው የሚያደርገን። ያንን ከአይምሮ ጋር መታገል ነው። እለት ከአይምሮ ጋር መታገል
እለት እለት ሲታገለን እንታገለዋለን። ያንን ስሜት አናስተናግደው። የድባቴ ስሜት ሲመጣ፣ የሀዘን፣ የብስጭት፣ የጭንቀት፣ የፍርሃት፣ የስጋት ስሜት ሲመጣ የመጣውን ሁሉ ሂድ ብለን አንለቀውም። እዛ ስሜት ውስጥ ተውጠን አንገኝም፣ እንታገለዋለን። ስትራግል ነው የምናደርገው። ኖ እንዲህ እያደረግኩ ነው። አሁን ህይወቴ ላይ ትኩረት የማደርግባቸው ነገሮች ፕራዮሪቲ ይሄ ነው። ትምህርታችን ከሆነ ፕራዮሪቲ ትምህርት ነው። ልጅ ከሆነ ፕራዮሪቲ ልጄ ነው። ስራ ከሆነ ፕራዮሪቲ ስራ ነው። ፕላን አስቀምጫለሁ። በዚህ ጊዜ ውስጥ ይህንን ጨርሼ ቀጥዬ ይህንን አድርጌ ምናምን ምናምን ብለን ራሳችን ላይ ትኩረት ለማድረግ ስትራገል እንደዛ ስናደርገው ስቲል እናደነዝዘዋለን እንጂ አይምሯችንን ይሄ እንደ ፔንኪለር ነው እንጂ የሚሆነው ዘላቂ ሶሉሽን አያመጣም። ዘላቂ ሶሉሽኑ የሚመጣው መቼ ነው? እሱን በመደጋገም። ምክንያቱም አይምሮን የምታሳምኑት በድግግሞሽ ውስጥ ነው። አይምሮ የሚያምነው አንድን ነገር የትኛው አይምሮ? ሰብኮንሽስ ማይንድ ያልኳችሁ። ሰብኮንሽስ ማይንድ በሎጂክ አይደለም የሚያምነው። በሎጂክ አይደለም ማለት አሳምናችሁት በምክንያታዊነት ይሄ ነገር ይጎዳኛል፣ ይሄ ነገር ይጠቅመኛል ብላችሁ በዛ አያምንላችሁም። የሚያምነው በምንድን ነው? ነገሮችን ደጋግማችሁ በማድረግ። ለምሳሌ በቀላል ኤግዛምፕል ሰዎች ምግብ ስንበላ ቆይ አሁን ምግቡን ወደ ላይ አነሳዋለሁ፣ እጠቀልለዋለሁ፣ አሁን አፌን እከፍታለሁ፣ ከዛ እጎርሰዋለሁ፣ ከዛን አላምጣለሁ፣ ከዛ እያለን አይደለም። እንደዛ አይደለም። ለምን? እሱን ገና በልጅነታችን ይሄ አጠቃለሉ ምኑን እኛ ራሳችንን በቅጡ በማናቅበት ሰዓት ላይ ወላጆቻችንም ሆኑ አሳዳጊዎቻችንን ስላሰለጠኑን አይምሮ ያንን በድግግሞሽ በልምምዶች ለምዶታል ማለት ነው። ከዛን አሁን ላይ ሆነን ጀስት ዝም ብለን ነው የምናደርገው፣ አስበንበት አይደለም የምናደርገው። እንደሱ ነው። ግን ስናለማምድ ይሄ ልጅ ስታለማምደው አይታችሁ ታውቃላችሁ? በግራው ሲበላ በቀኝ ብላ እያላችሁ ስታስገድዱ፣ ጫማ ሲያደርግ ግራና ቀኝ ሲያደርግ አይደለም በዚህ እያላችሁ እንትን ስትሉት የሚያስተካከል አይመስላችሁ። ስሩ ታይም ግን በድግግሞሽ የተነሳ መቼኛ ግራና ቀኝ ጫማችንን እኮ አስተካክለ ማድረግ እንደጀመርን አናስታውስም። ገብቶቿል። በእርግጠኝነት ግን ያን ላይ ለመድረስ ብዙ የተሳሳትንባቸው ጊዜያቶች ይኖራሉ። በዛ ነው አይምሮ እየተለማመደ የሚሄደው። አይምሮ ሰላምንም የሚለማመደው ራስ ላይ ትኩረት ማድረግ ላይ የሚለማመደው በልምምድ ነው የሚመጣው። በልምምድ ነው። አሁን ይሄ ለራሴ ብዙ የምንለማመዳቸው ነገሮች አሉ። ስቲል እለት ጠዋት በተነሳው ቁጥር አይምሮ አሳይመንት ነው የሚሰጠኝ። ልክ ስነሳ እኔ ዊሽ የማደርገው ነገር በምስጋና መነሳት ነው። ወይ ፈጣሪ በቃ ይህንን ቀን ስለሰጠኝ አመሰግናለሁ ምናምን ብዬ ቺርፉል ሆኜ መነሳት ነው የምመኘው። ያንን ግን አይምሮ አይፈቅድልኝም። ልክ ስነሳ ፊት ለፊት ላይ የሚያስቀምጥልኝ አይምሮ ምንድን ነው? የሚያስጨንቁኝን ጉዳዮች፣ የሚያሳስቡኝን ጉዳዮች፣ ያልተሳኩልኝን ጉዳዮች፣ እንዲሳኩልኝን ዊሽ ማደርጋቸውን ነገሮች ኦር ደግሞ ፌል ያደርግብኝ ነው ይሄ ነገር ብዬ የምሰጋቸውን የምፈራቸውን ነገሮች ፊት ለፊት ላይ ደርድሮ ያመጣል። ሶ ማምጣት ብቻ አይደለም፣ ሀሳቡን ብቻ አይደለም ያመጣው። ሀሳቡን ከስሜት ጋር አስታኮን ይዞ የሚመጣው ከፍርሃት ስሜት ጋር፣ ከስጋት ስሜት ጋር፣ ከጭንቀት ስሜት ጋር ይሄ ልቤ መምታት ስጋት፣ እንደዚህ በቃ የምፈራው ነገር በቃ በተቻለ ያ ስሜት ባይመጣ በጣም ደስ የሚል በተለይ ሲነጋ ባይመጣ። ስለዚህ የመጀመሪያ ሳምንት ጠዋት ስነሳ አይምሮ የማረጋጋት ነው። ብሪዚንግ መስራት ለምትችሉ ሰዎች እሱ ተመካሪ ነው። ይበሉ። እኔ አይመጣልኝም ብሪዚንግ ራሱ ትዝ አይለኝም። አልፎ አልፎ ነው ራሱ እኔ ብሪዚንግን በደንብ በስርዓቱ መስራቱንም አላቅበትም። እውነት ለመናገር ግን የማረገው ነገር ምንድን ነው? ራሴ ማረጋጋት ላይ ነው። ኢትስ ኦኬ፣ ይሄም ኢትስ ኦኬ፣ ኢትስ ኦኬ። በቃ ቀለል አድርገው ህይወትን ቀለል አድርጊው ነው አሁን የኔ ትኩረት። ህይወትን ቀለል አድርጊው። አሁን መሳካት ግዴታ አይደለም። በቃ ዋናው ነገር ጣሪ ሞክሪ እንጂ መሳካት ግዴታ አይደለም። እኔ እበልጣለሁ፣ እኔ እቀድማለሁ፣ ከሁሉም ነገር እኔ እቀድማለሁ። እኔ ስኖር ነው መሳካቱም ሁሉም ነገር የሚኖረው ስኖር ነው። ስለዚህ ሌትስ ፎከስ ኦን ማይሰልፍ እላለሁ። ይህንን ስል ግን አይምሮ አይቀበልልኝም። ሶ ግን ልክ እንደዛ አድርጌ ጠዋቴን ስለምጀምር ቀኑን ሙሉ አይምሮዬ እኔን የመረበሽ እድሉን እቀንሰዋለሁ ማለት ነው። ከዛም በተቻለኝ መጠን ለመጸለይ እሞክራለሁ። በቃ አሩኑ እኔ አይምሮ ለምን ጸሎት እንደማይወድ እንደሆነ ይገርመኛል። በቃ ምንም ብጸልይ ምንም አይምሮዬ ፈቃደኛ ሆኖ ፍላጎት ኖሮት ደስተኛ ሆኖ እኔ አይጸልይም። በቃ ስትራግል እያደረገ አይጸልይ በግድ በቃ በትግል ማለት ነው። የማይወደው ነገር ቢኖር እሱ ነው። አሁን ላይ የማስበው ነገር ማለት ነው እኔ እንደው በምንም ስነፍ አይምሮዬ ለጸሎት ግን እድል አልሰጥም እንድትሰንፍ ነው የምለው። ቢክዝ እዛ ውስጥ ያገኘሁትን ሰላም አውቀዋለሁ። የምሬ ነው የምላችሁ። ሶ ያ ልምምድ ምክንያቱም እግዚአብሔር ደግሞ ሲጨመርባት ኢማጂን እንኳን ትንሽ ጥራችሁ ሳትጥሩም እግዚአብሔር ብዙ የሚረዳችሁ አምላክ ነው። ስትጥሩ ደግሞ እግዚአብሔር አመፀኛ አይደለም ይላል፣ ብዙ ይረዳችኋል። ስለዚህ እነዚህ የሚያደክሟችሁን ሰዎች ተዋቸው።
ስሜታችሁን ከነሱ ላይ አላቁ፣ አይጣበቅ። ከዛ በኋላ እራሳችሁ ላይ ትኩረት ለማድረግ የምትችሉት መስራት ማድረግ የምትችሉት ነገር ላይ ብቻ ትኩረት አድርጉ። ከዛ በተረፈ ግን እንዲቆጣጠሯችሁ አትፍቀዱላችሁ። ስሜታችሁን እንዲያናድ